50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ መቼም ያለንበት ዘመን እጅግ በጣም አስገራሚ ነገር በየቀኑ የምንሰማበት ነው። ከሰሞኑ ከሰማችሁ ከኬንያ ተሰርቀው ህጋዊ ባልሆነ መልኩ ስመግል አውት እየደረጉ የነበሩ ጉንዳኖች ተይዘዋል ተብሎ ዓለም ላይ በጣም በከፍተኛ ሁኔታ ቫይራል ሆኖ ዜናዎቹ እየተረጩ ይገኛሉ። በእነዚህ ጥቂት ቀናት 2-3 ቀናት ውስጥ ማለት ነው። Now, mainly in East Africa, Kenya has nabbed 4 ant gang smugglers. They captured thousands of ants. They were planning to sell these insects in Europe and Asia and hoping to make thousands of dollars. Now to the sentencing in a highly unusual smuggling case, part of a disturbing and lucrative trend. It's the case that's crawled its way into the global headlines that got authorities feeling a little antsy. A lot of ants. Yes, ants. 2 Belgian teenagers have been fined more than $7,000 each for trying to smuggle thousands of giant African harvester ants out of Kenya. And if they don't pay, they could find themselves in prison. We are not criminals. We are naive. And I just want to go home. The 19-year-olds claim they were collecting the ants as a hobby. A Chinese national has been arrested at Nairobi's Jomo Kenyatta International Airport for trying to leave the country with more than 2,200 ants packed into his luggage. Now hear this next story. It's going to be interesting. A Chinese national was on Wednesday arrested at the Jomo Kenyatta International Airport while attempting to smuggle Queen Garden ants out of the country. ይህንን ነገር ልንገራችሁ በደንብ አድርጌ ነው በዚህ ፕሮግራም ላይ ማሳያችሁ። ተመሳሳይ ጉንዳኖች በኢትዮጵያም በተመሳሳይ ሁኔታ አሉ ዝርያቸው። እነዚህም ከኢትዮጵያ እየተወሰዱ አቋርጠው በኬንያ ድንበር አቅጣጫ ላይ በሞያሌ አቅጣጫ ወደ ኬንያ እየገቡ ነው። ወደ ኬንያ ይገቡና ከኬንያ እንደገና ተጠራቅመው ሴንተር አለ ኬንያ ላይ እነዚህን ጉንዳኖች የሚያሰባስቡ ተቋማት እነዚህ ጋር ገብቶ ስመግላው ተደርገው ይሸጣሉ። ልንገራችሁ ሲክሪት አለ ውድ ቤተሰቦቼ። እንግዲህ እነሱ የሚሰጧችሁ ምክንያቶች አሉ። በደንብ አድርጌ ነግራችኋለሁ። ለምንድን ነው ጉንዳኖቹን ሰሞኑን የተያዙት ቻይናዎች ናቸው። ግን ቻይናዎች ብቻ አይደሉም። ከዚህ ቀደም ነግራችሁ ከሆነ አላቅም ጠቆም አድርጌያችሁ አውሮፓዎቹ ናቸው የጀመሩት። እነዚህን የጉንዳን ዝርያዎች የተለያዩ ጉንዳን ዝርያዎች ናቸው። ጥቋቁር ጉንዳኖች ናቸው። እንደገና ደግሞ ቀያይም ጭምር ያለባቸው እሳት የሚመስሉም አሉ። እሳትም ይመስላሉ፣ ጥቋቁሩም ናቸው። እነዚህን ጉንዳኖች አውሮፓዎቹም ጭምር ናቸው ውድ ቤተሰቦቼ እየነገዱ እየወሰዱ ያሉት። በጣም ብዙ ምክንያቶች ይቀመጣሉ። አስገራሚ ምክንያቶች አሏቸው። ግን አንዱንና ዋነኛውን እኔ ትኩረት እንድታረጉበት እና ዘመኑን እንድንጠረጥረው እንድናየው ዘመኑን በትክክል ጌታችን ትንቢት የነገረበት ዘመን መሆኑን እዛ ውስጥ መገኘታችንን እንድታውቁት ለማድረግ አንዱን ግን ልንገራችሁ። የጉንዳን አምልኮ ውድ ቤተሰቦቼ ምንድን ነው? በደንብ በዚህ ዙሪያ ላይ ማወቅ አለባችሁ። ዓለም አሁን በጣም ከባድ ብልግና ነው ያለችው። ይሄንን ነገር ከኬንያ ያፈትልከው ይዘው ይሄዳሉ። እነዚህ ጉንዳኖች ያሉት በኬንያ ብቻ አይደለም በኢትዮጵያም ጭምር ነው። ተመሳሳይ ዝርያዎች ናቸው። ከኢትዮጵያም ይሰረቃሉ፣ እየወጡ ነው ያሉት ወደ ኬንያ በሞያሌ በኩል አልፈው በሌላው በኬንያ ባሉ ስመግለርስ አማካኝነት የውጭ ሀገር ዜጎች ናቸው አብዛኛዎቹ ይሄን ቢዝነስ የሚሰሩት። ቻይናውያን፣ አውሮፓውያን፣ ቤልጂየም ሰዎች ሌሎች ናቸው የሚሰሩት ካምፓኒ ላይ ተቀምጠው ወደ እነዚህ ሰዎች ይገባል። ከዛ ወደ አውሮፓ ይጫናል። በሚገርማችሁ ደረጃ ይሄን አምልኮ መሰረት አድርገው ያው ሌሎቹ ምክንያት የሚሰጡት ነገር አላቸው። እሱን ነግራችኋለሁ። ከጉንዳን አምልኮ ውጪ የሚነግሯቸው ነገሮች አሉ ምክንያት ብለው የሚያስቀምጡት። ግን ቢዝነሱ ከባድ ቢዝነስ ነው። የሚገርማችሁ በሚገርም ደረጃ
ከፍተኛ የጥቁር ገበያ ዋጋ አለው። ሜሶር ሴፋሎትስ የሚባሉ ናቸው። ንግስት ጉንዳኖቹን ብቻ አንድ ሰው ይዞ ካቀረበ በጥቁር ገበያ እያንዳንዳቸው ከ130 እስከ $220 ማለትም እስከ 28000 የኬንያ ሽልንግ ድረስ ወይም በኢትዮጵያም ተመሳሳይ ወደ 28000 ወይ 30000 ብር ድረስ አንዷን ንግስት ጉንዳን ትሸጣለች ወደ አውሮፓ። በአውሮፓና በእስያ ፍላጎቱ በከፍተኛ ሁኔታ ጨምሯል። እነዚህ ጉንዳኖች በዋናነት የሚታገቱት በአውሮፓና እስያ ለሚገኙ የውጭ እንስሳ አፍቃሪ ፔት የቤት እንስሳ ሆኖ እንደ ኦልሞስት እነሱ የሚለዋቸው አለ በዛ ደረጃ እንዲያገለግሉ ነው። ነገር ግን የተራቀቀ የኮንትሮባንድ ዘዴ ታያላችሁ። አዘዋዋሪዎች በሺህ የሚቆጠሩ ንግስት ጉንዳኖችን በማሻሻያ በተደረገ የፈተና ቱቦዎች የቴስት ቲዩብ የሚባሉ የላቦራቶሪ በመርፌዎች መርፌ የሚወጋ መርፌ እንትኖች ውስጥ ቱቦዎች ውስጥ በአሸዋ በጥጥ በማሸግ በሻንጣ በኬንያ በኩል አልፎ እንዲሸጥ ይደረጋል። እነዚህ ጉንዳኖችን በተመለከተ በጣም ግዙፍ ኢኮኖሚ ነው እያንቀሳቀሱ ያሉት ዓለም ላይ። አሁን በአንድ ጊዜ የተያዘው የጉንዳን ስብስብ ለምሳሌ 5000 ጉንዳን እስከ $1 ሚሊዮን የሚበልጥ ዋጋ ሊኖረው እንደሚችል እየተገመተ ነው። Now you might be wondering, why would anyone want to smuggle ants? And why would someone pay a lot of money for them? Well, it turns out that in some parts of Europe and Asia, especially in places like Germany and Japan, there is a growing hobby called ant keeping. Some people love to keep ants as pets, just like others keep fish, birds, or reptiles. They build special ant farms where the ants can dig tunnels, collect food, and grow their colonies. To start an ant colony, you need a queen ant, the leader who lays all the eggs. Without a queen, the ant farm cannot survive. Because of this, queen ants are very valuable. Some rare queens, like the ones from Kenya, can sell for a lot of money. In this case, each ant was being sold for $220. When you add them all up, the 5,400 ants were worth more than $1 million. This kind of smuggling is very dangerous for nature. ለምንድን ነው ይሄ ሁሉ? ይሲ የታዋቂ ሰዎች ተሳትፈዋል። ማስተር ማይንድስ የሚባሉ ዝውውሩ በአካባቢ ደላሎች በማቀናጀት በባዕዳን እንደ ቤልጂየም፣ ቪየትናም፣ ቻይና ያሉ የዚህም ቢዝነስ ኬንያ ውስጥ ነው የሚሰሩ አሉ። በእነዚያ የሚመራ የተደራጀ ወንጀል እየተሰራበት ነው። የኬንያ የዱር አራዊት አገልግሎት KWS የሚባል አለ። እንደ ዞን አንበሳ ሁሉ እነዚህን ጥቃቅን ተባዮችን ለመጠበቅ የማጣራ ስራዎችን እያከናወነ ነው። የተደነገገ ቅጣት አለ። እነዚህን ጉንዳኖች ያለ ፈቃድ መያዝ ወይም መሸጥ ህገወጥ ነው። ስለዚህ ጥፋተኞች እስከ 10 ዓመት የሚደርስ እስራት ወይም ቢያንስ 20 ሚሊዮን የኬንያ ሽልንግ ቅጣት ሊቀጡ ይችላሉ። ነገር ግን ኬንያ በሙስና የታጠቀች ሀገር ስለሆነች ብዙዎቹ ያመለጡ እየተቸበቸቡ ይገኛሉ። ምክንያቱ ምንድን ነው? የውድ ቤተሰቦች አምልኮት እንደሆነ ልታውቁ ይገባል። ይህም በተመለከተ በኢትዮጵያ ውስጥም ጭምር ያሉ ጉንዳኖች ናቸው። እንግዲህ ውድ ቤተሰቦች ሜሶር ሴፋሎቴስ የሚባሉት እንደዚህ ጉንዳኖች በዓለም ላይ ካሉ የዘር ሰብሳቢ ሃርቨስተርስ ጉንዳን ዝርያ መካከል ትልቁን ቦታ የሚይዙ ናቸው። የሰራተኛ ጉንዳን ራስና ደረታቸው ደማቅ ቀይ ቀለም ያለው ነው። የሆድ ክፍላቸው ግን ጥቁር ነው። መጠናቸው ከ5 እስከ 19 ሚሊ ሜትር የሚደርስ ነው። እነዚህ እንግዲህ የጉንዳን ዳቦ ያዘጋጃሉ። አንት ብሬድ የሚባል ልክ እንደ ንብ አይነት የማር ዳቦ ያዘጋጃሉ። ከዛ የቅኝ ግዛቱን መግቢያ የሚጠብቁት ማለትም የቅኝ ግዛት ነው ሜጀር እነዚህ ግዙፍ የራስ ጠባቂዎች አሏቸውና ልክ እንደ ጋርድ አይነት አላቸው ሜጀር የሚባሉ እነዚህ ግዙፍና የሚያብረቀርቅ ራስ ያላቸው ናቸው ማለት ነው። እና በኢትዮጵያ የሚገኙት በዋነኝነት በምስራቅ አፍሪካ ደረቃማና ከፊል ደረቃማ ሳቫናዎች ውስጥ ነው። በኢትዮጵያ በተለያዩ አካባቢዎች በተለይም በደረቃማ አካባቢዎች ይገኛሉ። ኩይሳ አፈርን የመስራት አይነት ባህሪ ያላቸው ናቸው። እንደገናም ደግሞ ወደ መሬት ውስጥም ደግሞ ሰርስረው እንደ ደረቅ ቦታ ላይ በሚኖርበት ሰዓት ላይ ወደ መሬት ደግሞ እንደ ኩይሳውን ገልብጠው ደግሞ የሚሰሩ አይነት ናቸው። በጣም በሚገርም ሁኔታ እንግዲህ ከ20 እስከ 25 ዓመት አንዷን ንግስት ጉንዳን ትኖራለች። ስለዚህ 200 ወይም $300 አንዷን ንግስት ጉንዳን ሲገዛ 20 እስከ 25 ዓመት ይጠቀማታል ማለት ነው አንድ ነጋዴ። ስለዚህ አንድ ጉንዳን ቅኝ ግዛት በሺዎች የሚቆጠሩ ሰራተኞች ጉንዳኖችን ያካተተ ነው ማለት ነው። አንዱ ኮሎኒ ብቻ ማለት ነው። ስለዚህ በሚገርማችሁ ሁኔታ እነዚህን ነገሮች በኢትዮጵያም ያሉ ናቸው። ከኢትዮጵያም እየወጡ እየተሸጡ ነው ያሉት። ምክንያት ብለው እነሱ የሚያስቀምጡት ምንድን ነው? እነሱ ያው ምክንያት ብለው የሚሉት ከላይ ያሉ አጋንንታዊ አምልኮቱን አይደለም። እሱን ነግራቸዋለሁ አምልኮቱ ለምን እንደሚጠቀሙ። ነገር ግን ለቤት እንስሳትነት ወይም ኤግዞቲክ ፔት ትሬድ የሚባላል
በአውሮፓና በእስያ የሚገኙ ሰብሳቢዎች እነዚህን ጉንዳኖች እንደ ብርቅዬ የቤት እንስሳ በመስታወት ውስጥ አስገብተው ለማሳደግ ይፈልጋሉ። ግን ዓላማው እሱ አይደለም። ነግራቸዋለሁ። ይሄ ከገንዘብ ጥንቆላ ጋር የተያያዘ ችግር ዓለም ላይ በዝቷል እና ለዛ ፐርፐስ ይጠቀሟቸዋል። በኬንያ እንግዲህ ጥቂት ብር የሚያወጡ እነዚህ ጉንዳኖች አውሮፓ ሲደርሱ በ10 ሺዎች የሚቆጠር ዶላር ነው የሚሸጡት። እዛ ጋር ከኬንያ ምናልባት በ300 ዶላር ወስደዋል አንዷን። እዛ ግን 10000 ዶላር ያክል 1000 ዶላር 2000 ዶላር አንዷን ንግስት ሊሸጡ ይችላሉ። በዓለም አቀፍ ገበያ ላይ ለዚህ ዝርያ ያለው ፍላጎት በጣም ከፍተኛ እየሆነ መጥቷል። የህልም ዝርያው ድሪም ስፔሲስ እየተባሉ ነው የሚጠሩት። አንዳንድ የውጭ ሀገር ዜጎች ለምሳሌ ቤልጂየም ወጣቶች እነዚህን በጣም በከፍተኛ ሁኔታ በየቦታው ላይ ይጠቀሟቸዋል። አጋንንታዊ አምልኮቱን ነግራቸዋለሁ። አንደኛው ይሄ አጋንንታዊ አምልኮቱን ነግራቸዋለሁ። ሌላ ግን እነሱ የሚሉት ለመድኃኒት ምርምርነትም ይጠቀሟታል። አንዳንድ ግምቶች ጉንዳኖቹን ለባህላዊ ወይም ዘመናዊ መድኃኒት ምርምር ነው እየተጠቀሙት ያሉት የሚባል ነገር አለ። ለማዕድን ፍለጋም ጭምር ይጠቀሟቸዋል። ጉንዳኖቹን መሬት ውስጥ ጥልቅ ስለሚቆፍሩ የሚያወጡትን አፈር በማጥናት በአካባቢ ያለውን የማዕድን አይነት ለማወቅም ይጠቀሙባቸዋል የሚል አስተሳሰብ አለ። ግን ከዛ ይዘላል። ለዛ አይደለም ከፍ ያለ ነው ጉዳዩ። የሚገርማቸው እንግዲህ በቅርብ በአንድ ግለሰብ ሻንጣ ውስጥ ከ2200 በላይ ንግስት ጉንዳኖች ተገኝተዋል። በአንድ ወቅት የተያዘ ጭነት በአውሮፓ ገበያ እስከ 1.2 ሚሊዮን ዶላር ሊያወጣ እንደሚችል ተገምቷል። አጥቢ እንስሳት እንደ ዝሆን ጥርስ አሁን ወደ ትላልቅ ነፍሳት ዝርያዎች የመዞር አዝማሚያ እየጨመረ መጥቷል እና ይሄንን በተመለከተ እነሱ የሚሏቸው ለስነ ምህዳር ያላቸው ጥቅም እነዚህ ጉንዳኖች አፈርን በማዳበሪያነትና ዘሮችን በመበተን ለሳር ምድር ጤናማ ባህሪ እንዲኖሩ ሳሮች ወሳኝ ናቸው ብለው ይናገራሉ። ነገር ግን ከዛ ያልፋል። ነግራቸዋለሁ። አምልኮት ነው እና በጣም ለአፈር ጥሩ ነው፣ ለምናምን ጥሩ ነው። በአጠቃላይ ምን ግብርና ማይተከልበት ከሆነ የኩይሳ አፈር ወይም ሌሎች ያሉበት ቦታ ምንድነው ጥቅሙ? ኖ ከዛ ያልፋል። በቅርቡ የተያዙ አዘዋዋሪዎች በኬንያ 7700 ዶላር ቅጣት ወይም የ1 ዓመት እስር ቤት ተፈርዶባቸዋል። ባዮፓይሬሲ ይባላል። ይህም ተግባር የአንድ አገር የተፈጥሮ ሀብት ያለ ፈቃድ መስረቅ እንደ ባዮፓይሬሲ ይቆጠራል ማለት ነው። እንግዲህ ይሄንን ኬንያ እያረገች ነው። ኢትዮጵያ ግን እያረገች አይደለም። ኢትዮጵያ ውስጥ ይሄን ነገር በተመለከተ ከኬንያ በጣም ስመግልድ የሚሆንበት ዋነኛው ምክንያት አንደኛው ቅድም እንዳልኳችሁ በኬንያ ውስጥ እነዚህ የተደራጁ ቡድኖች አሉ። ይሄን የሚነግዱ ቢዝነስ ነውና የሚያረቡ አርቢዎችም አሉ። ልክ እንደ ዶሮ እርባታ ጉንዳን የሚያረቡ አሉ። ኬንያ ውስጥ አርብተው በህጋዊ መንገድ አይደለም ይዟቸው የሚወጡት። ህጋዊ ባልሆነ መንገድ ነው። አገሪቱ ህጋዊ የሆነ መብቷን ጠብቃ በህጋዊ መንገድ የምትሸጥበት የራሷ ህግ አላት። ነገር ግን ያን ተላልፈው ህገወጥ በሆነ መልኩ ነው እነዚህን ጉንዳኖች የሚቸበችቧቸው እና በጣም ብዙ የሚወራ ነገር አለ። ከነዚህ መካከል ግን የጉንዳን አምልኮ ምንድነው? እንግዲህ ውድ ቤተሰቦቼ አሁን በጣም እየተለመደ እየበዛ የመጣ አምልኮት አለ፣ የጉንዳን አምልኮ። እነዚህ ጉንዳኖች አንት ሂልስ ቅድስና ብለው በእነዚህ አሁን በአውሮፓ ያሉ የጥልቁ መንፈስ አስመላኪዎች በኤዥያ ውስጥም ያሉ እንደ ቅዱስ ቦታ የጉንዳን ጉድጓዶችን እንደ ቅዱስ ቦታ ይቆጥራሉ። ይሄም የንብረትና የጥበቃ መኖሪያ ተደርጎ ይጠበቃል። ሀብታችን የሀብት ጥንቆላ ማለት ነው። ውድ ቤተሰቦቼ ከሀብት ጥንቆላ ጋር የተያያዘ ሳቴሪ የሚባል አምልኮ አለ በህንድ ለምሳሌ። በተለይም ማሃራሽትራ የሚባል ዜማ ይቀርብላቸዋል። እነዚህ ጉንዳኖች የጉንዳኑ ጉድጓድ የሳተሪ ወይም የጉድጓድ ጉንዳን እናት አምላክ መኖሪያ ተደርጎ ይፈራል፣ ይከበራል፣ ይመለካል። ይሄንን ባህል ከኤዥያ አሁን አውሮፓ ውስጥ ገብቷል። የሚገርማችሁ ለምን? የሀብትና የገንዘብ ሶርስ ናት። ገንዘብ ታመጣለች። ጥንቆላ ነው የሚሰሩባት። ከዛ በኋላ ገንዘብ ታመጣ ይቺው የጥቁር የጉንዳን ዝርያ ኢትዮጵያ ውስጥ ያለችው ብለው ያመልኳታል። ከዛ የእባብ አማልክት መኖሪያ ብለው እንደገና ያመልካሉ። የጉንዳን ጉድጓዶች ብዙውን ጊዜ የእባቦች ወይም ናጋስ መኖሪያ ተደርገው ስለሚወሰዱ በአምልኮ ስነ ስርዓት ላይ የእባብ አማልክትን ለማስከበር ይለምኑታል። የሚገርማችሁ ማለት ነው። ምክንያቱም ይሄ ሰርፔንቱን እባቡን በሚያመልኩበት ሰዓት ለእባቡ አምልኮት ማጀቢያ አድርገው ያስመልኳቸዋል፣ ወይም እነሱን ተጠቅመው አምልኮት ይፈጽማሉ። ምን ያህል አእምሮ መሳት እንደሚጠይቅ እዩ።
የቫልሚኪ ታሪክ አለ። የራማያውና ደራሲ ቫልሚኪ የሚባል አንድ መጽሐፍ ላይ አንባችሁ ከሆነ በታላቅ ማሰላሰል ላይ ወይም ይሄ ጥሞና ሜዲቴሽን ብለው በሚሉት ላይ ጉንዳኖች በሰውነታችን ላይ ጉድጓድ እንደሰሩ ይነገራል በሚል የቫልሚኪ የሜዲቴሽን ሰዎች የሚጠቀሙታል ጉንዳንን ለሜዲቴሽን ማለት ነው። ይሄም ለጉንዳን ጉድጓድ ቅድስና ይሰጣል ብለው ይላሉ። ለሰውነታችን ቅድስና ይሰጣሉ። ስንቀበር አፈር ላይ ከሞትም በኋላ ተመልሰን ወደ ህይወት ለመምጣት ጉንዳኖች መንፈሳቸው ያግዘናል ብለው በዚህ ያመልኳቸዋል። የሱካንያና ቺያቫና የሚባሉ አምልኮቶች አሉ። በእነዚህ በሜዲቴሽን አስመላኪዎች ኢትዮጵያ ውስጥም እንደዚህ አይነት ቆሻሻ ነገር እየጨመረ ስለመጣ ሱካንያ የተባለች ልዕልት በጉንዳን ጉድጓድ ውስጥ የእባብ አይኖችን በስተት በመውጋቷ ቺያቫና ሪሺ የተባለውን ጠቢብ ማግባት ግድ ሆነባት የሚል የዚህ የቡዲዝም አሁን የሜዲቴሽን ዮጋ ላይ ያሉ ሰዎች የሚያነቡት የጉንዳንና የእባብ ታሪክ አለ። እሺ አምልኮ ልክ እንደ ገድል አድርገው ይጠቀሙታል። ስለዚህ የምግብ መባ ኦፈሪንግ ላይ የአንት ፒሊያር ብለው የሚሉት ጋኔሻ አንት ብለው የሚሉት በዚህ በሜዲቴሽን ላይ አንዳንድ የህንድ ታሚል ተወላጆች ጉንዳን የጌታ ጋኔሻ ብለው የሚሉት ጋኔን ነው ቪናያካ ይሉታል። ጋኔሻ ጋኔን የዛ መልእክተኛኖች ጉንዳኖች ብለው የአጋንንቱ መልእክተኛ ናቸው ብለው እንግዲህ ወደ ሉሲፈር የሉሲፈር መልእክተኞች ናቸው እንደማለት ነው ብለው በዛ ደረጃ ላይ ያመልኩታል። በጣም ብዙ ማምለኪያ መንገዶች አሏቸው። የመፈወስ ሂሊንግ ስርዓት በሚል ያመልኳቸዋል። በአውሮፓ ውስጥ የቱፒ ጓራኒ ተወላጆች በዚህ ደረጃ ላይ የጉንዳን ንክሻን ለትኩሳትና ለራስ ምታት እንደ መንፈሳዊ ፈውስ ይጠቅመናል ብለው ያመልኩታል። ይሄ ሁሉ እንግዲህ ተመልከቱ፣ ዲያብሎስ ሰዎች የሚጫወቱበት መንገድ ነው እንጂ ጉንዳን ያንን ማድረግ አትችልም። ምክንያቱም ያንን በጉንዳን አምልኮት አድርገው እርኩሳኖቹ ለጊዜው ሰውየውን ራስ ምታቱን ሊለቁለት ይችላሉ አጋንንቱ። ስለዚህ ምን አምልክልኝ ይለዋል? ጉንዳኑን አምልክ ይለዋል። ከዛ ራስ ምታትን ለቀሃለው እንደማለት ነው፣ ዲል ነው። ከዛ ዋናው የሚፈልገው እርኩሱ ዓለም መመለክ ነው እንጂ ራስ ምታት መልቀቁ አለመልቀቁ ላንተ ምንም ችግር የለበትም። መመለክ ነው የሚፈልግ። እነዚህን አርገው ያመልኩና በአጠቃላይ ደግሞ ሁሉንም የጉንዳን እነዚህ የሚመርጧቸው ጉንዳኖች ከኬንያም ከኢትዮጵያ ምንም የሚሄዱ ጉንዳኖች እንደ ፎርቹና እንደ ገንዘብ ማምጫ አርገው ያመልኳቸዋል። የሚገርማችሁ በዚህ በዮጋ ሜዲቴሽን ውስጥ ያሉ ትርኪ ምርኪ ተግባር የሚፈጽሙ ሰዎች ለምንድነው ይሄን የሚያረጉት? አንት ፒፕል የሚሏቸው የጉንዳን ሰዎች የሚሏቸው አሉ። በሆፒ የሚባል አንድ ታሪክ አላቸው የሚያወሩት። የጉንዳን ሰዎች የሰውን ልጅ ከጥፋት የታደጉና ከመሬት በታች መጠለያ የሰጡ ቅዱስ ፍጥረታት ናቸው ብለው ያመልኳቸዋል። ታታሪነታቸውን ልክኛ ስራ ላይ በመንደክም ሰዓት የጉንዳን መናፍስት ወይም በጉንዳኖች ላይ የተቀመጠው መንፈስ እነሱን ታታሪ እንዳደረገው እነሱን ስናመልክ ታታሪነታችን ወደኛ ይገባል ብለው ያመልካሉ። ዲያብሎስ ግን በጠንቋይ ዲል ሲደረግ ወይም ሰዎች ከዲያብሎስ ጋር ስምምነት ሲፈጽሙ እንቅልፋም ያደርጋቸው ከነበረ እንቅልፋም ማድረግን ይተውላቸውና ታታሪነት የመሰለ ስሜት እንዲሰማቸው ያደርጋሉ ዲያብሎሶች ማለት ነው። ነገር ግን አንድ ሰው ታታሪ መሆን ከፈለገ በአምላኩ በእግዚአብሔር ጉንዳን ሳያመልክ ሰይጣን ሳያመልክ መባረክ ይችላል። ተባርኮ መስራት፣ መሮጥ፣ ጉልበቱ መታደስ፣ እንደ ንስር ወደ ላይ ከፍ ማለት፣ ይበራሉ አይታክቱም ይላል መጽሐፍ ቅዱስ። ታታሪ እንድንሆን የእግዚአብሔር መንፈስ እንደሚያግዘን እያወቀ የሰው ልጅ ከዛ ዕውቀት ስለሸሸ አሁን የታታሪነት መንፈስ ውስጣችን የሚገባው ጉንዳንን ታታሪ ያደረጉ መናፍስቶችን ስናመልክ ነው በሚል ቆሻሻ ተግባር ላይ የሰው ልጅ ገብቷል። ሌላኛው ምንድነው? የመስዋዕትነት መንፈስ ብለው ይሉታል። እነዚህ ግለሰብ ጉንዳኖች ለማህበረሰቡ ለነሱ ኮሎኒ ህልውና ሲሉ ራሳቸውን መስዋዕት ለጋራ ጥቅም እንደሚያቆሙት ሁሉ እኛም ደግሞ ላለነው ዓላማችን መሞት እንድንችል መንፈሳቸው ያግዘናል ብለው ያመልኳቸዋል። ሌላው ሴኪርድ አንቲ ሂልስ የሚሏቸው በሜዲቴሽን አስመላኪዎች
በዚህ ውስጥ የምስጥ ክምሮች እንደ መለኮታዊ መገለጫ ተቆጥረው አሁንም ድረስ እነዚህ የምስጥ ኩይሳ የሚባሉትን ያመልኳቸዋል። የሚገርማችሁ ማለት ነው። በጣም የሚገርም ነው። አንዳንድ ሰዎች ጉንዳኖችን በቤት ውስጥ በብዛት መታየታቸው ከመንፈሳዊ ዓለም የሚመጣ መልእክት አለ፣ ከሚያመልኳቸው ርኩሳን መናፍስቶች የሚመጣልን መልእክት አለ ብለው እንደ ማስጠንቀቂያ እንደሆነ አድርገው ያምናሉ። በሚገርማችሁ ሁኔታ የህልም ትርጓሜንም ጭምር ከዚህ ጋር አብረው ያያይዛሉ። በህልም ጉንዳን ማየት በትጋት መስራት፣ በቡድን ስራን እንደ ስኬታማ ቢዝነስ ሊመጣልን ነው ብለው በአጓጉል እምነቶች ተጠምደዋል። አሁን ምዕራባውያን ማለት ነው። የመሬት በረከት ብለው ይሏቸዋል ሲያመልኩ። ጉንዳኖች መሬትን በማለስለስ አየር እንዲገባ ማድረግ የሚያከናውኑት ተግባር ተፈጥሮን የማደስ መንፈሳዊ ሚና አላቸው እና ተፈጥሮን የማደስ የተፈጥሮ አምልኮት ያሉት የማዘር ኔቸር ብለው የሚያመልኩት ጉንዳንን በከፍተኛ ደረጃ እያመለኩት ነው ያሉት። የቀይ ጉንዳን ማስጠንቀቂያ ብለው ቀይ ጉንዳኖች ቁጣን፣ ግጭትን፣ በቤት ውስጥ ያለን አለመግባባትን ሊያመላክቱ ይችላሉ። ስለዚህ አሁን በቤት ውስጥ አድርገው ይጠቀሟቸዋል። አውሮፓ ላይ ከኬንያ ገዝተው በቤት ውስጥ ነው የሚያስቀምጧቸው ገማሾቹ። ለምን? በቤት ውስጥ ያለን ነገር የምናስተካክለው ጉንዳኖቹ መልእክት ይነግሩናል አለ። የጥንቆላ መልእክት አላቸው። ግር ብለው እንዲህ ሲሉ ይሄን እየነገሩ ነው፣ እንዲህ ብለው ሲሉ እንዲህ እየመጣ ነው ብለው ይበትኗቸዋል። በአካባቢያቸው ላይ እንዲቀመጡ ያደርጋሉ። በአንዳንድ ቦታዎች ደግሞ አውሮፓም ኤዥያም በጉንዳን ክምር ላይ ስኳር መነስነስ እንደ ትልቅ በረከት የሚያገኝ አምልኮ አድርገው ይጠቀሙታል። በጣም ብዙ የሚገርማችሁ ከርኩሱ መናፍስቶች ጋር ጉንዳን ጥቃቅኖች ከነዚህ እርኩስ መናፍስቶች ጋር ያለው የጥበብ እና የመገናኘት ጉልበቱ ለኛም የሚነግረን መንፈሳዊ መልእክት አለ ብለው ያመልካሉ። እንደዚህ በሚል በብዙ መልኩ አምልኮት እየፈጸሙ ያሉበት ጊዜ ላይ ስለሆኑ ጉንዳንን እያመለኩ እንዳሉ እንድታውቁ ነው። እነዚህን ጉንዳኖች እንግዲህ ከኢትዮጵያ መስመግል እየተደረጉ እየተሸጡ ነው ያሉት። ስለዚህ በኬንያም በከፍተኛ ደረጃ ንግድ ሆነዋል። ይሄንን ንግድ የሆነውን ነገር በተመለከተ የሚመለከታቸው አካላት በኢትዮጵያም የሚደረጉት እነዚህን ጉዳዮች በተመለከተ ንቃት ኖሮት መከታተል እንዲችል፣ እኛ ግን ለምንድነው የሚለው ግራ መጋባት ስላለ ያን ግራ መጋባት ክሊር እንዲያደርግላችሁ እንዲያጠራላችሁ ይሄን መረጃ አካፈልኩኝ። መቼም ጌታችን ኢየሱስ ክርስቶስ በዚህ ክፉ ዘመን ላይ ጠንካራ አማኞች፣ በእግዚአብሔር ፊት የምንቆም ለመንግስቱ የምንሰለፍ ታታሪ፣ በእግዚአብሔር ፊት ላይ ኃይልና ሞገስ አግኝተን የምንንቀሳቀስ እንዲያደርገን ወደ እግዚአብሔር መጸለይ ያስፈልጋል። ዘመኑ ክፉ ሆኗል። በቃ ከፍቷል። የሰው ልጅ የሚያረገው ነገር ያጣበት ጊዜ ነው። የሰው ልጅ ከአምላኩ ከተለየ ጊዜ በኋላ በብዙ ዲፕሬሽን በብዙ ጭንቀት ውስጥ የሚሰቃይበት ጊዜ ስለሆነ የሚያረገው ነገር ጠፍቶታል። ውድ ሣድስ ቤተሰቦቼ እኛ ግን የምናደርገውን እናውቃለን። እግዚአብሔር አባትና አምላካችን አንድያ ልጁ ጌታችን ኢየሱስ ክርስቶስን ለፍርድ ሊልከው ነው። ስለዚህ ምን እንላለን እኛ? ይሄ ክፉ ዘመን ውስጥ ነው ያለነው። አንደኛ ጠብቀን ሰውረን፣ ሲቀጥል ማራናታ አሜን ጌታችን ኢየሱስ ሆይ ቶሎ ናልን እያልን እንጸልያለን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።